አዩብ 80 ዓመት አላህ በቅንጦት አኖራቸው። ልጆች ሰጣቸው፣ ንብረት ሰጣቸው፣ የሚያምር ኑሮ መኖር ጀመሩ። ፈተና ነውና አላህ ፈተና መጣባቸው። ዱንያ የፈተና ሀገር ናት፣ የምንሸጋገርባት ናት። ዱንያ ላይ የዘላለም ደስታ የለም። ዱንያ ላይ የዘላለም ስቃይ የለም። የዘላለም ደስታ የዘላለም ስቃይ አኺራ ነው። ጭንቅ ጥበብ ሲልህ ያ ረብ የምትለው እኮ አላህን ነው። ዛሬ እኮ የሀገራችን ሰዎች ጠቅላላ ወላሂ ጭንቅ ሲላቸው ወደ አላህ ነው። አንድዬ አንተው ድረስልን። አንድዬው ማን ነው? አላህ ነው፣ ሌላ አይደለም። ከለ የሚባል እዚህ ሊኖር አይገባም። መጥፋት አለበት ብሎ ቢያድሙብህ ቢያብሩብህ የዓለም ህዝብ አንተን ለማጥፋት ከዚህ ከጫፍ እስከ ጫፍ ቢሰባሰብ ቢንቀሳቀስ ለም የድሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈው ካልሆነ በስተቀር አንድች ጉዳት ሊያደርሱብህ አይችሉም። አላህ ብዙ አለው። ዛሬ ቪላ ቤት ሰጥቻለሁ፣ ህንፃውን ሰጥቻለሁ፣ መኪናው ይቅርብ አይልም። ዛሬ እንዲህ ሰጥቻለሁ፣ ሌላው ይቅርብ አይልም። ጠይቀው፣ አላህ ይሰጣል። አላህ ሰጪ የሆነ ጌታ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የኹጥባችን ርዕስ ችግርን ከፍታሪ፣ ችግርን የሚያነሳ፣ ችግርን ከኛ ገለል ሊያደርግ የሚችል የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ብቻ ነው። ጭንቅ ጥብብ ሲለን ምን ዞረው ወደሱ ነው። ነገራችንን ሊያስተካክልን የሚችለው አላህ ብቻ ነው። ዱዓ የኢባዳዎች ሁሉ አንኳር አፍደሉል ኢባዳ አዱዓ ከኢባዳዎች ሁሉ በላጩ ዱዓ ነው። ዱዓ ማለት ራሱ ኢባዳ ነው። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ብሎ አላህ የተናገረበት የዱዓ ጉዳይ ኢባዳና ትልቅ የኢባዳ ክፍል ስለሆነ ነው። ጭንቅ ጥብብ ሲለን ጉዳዮቹ ነገሮቹ ክራውድ ሲሆኑብን መውጫ መግቢያ ስናጣ ጭንቅ ሲለን ሁሌም እጃችን ማንሳት ያለብን የችግሮች ገፍታሪው ነው። መከራን የሚገልጽ ጭንቀትን የሚያስወግድ ወደ ሆነው ወደ አላህ ወደሱ ብቻና ብቻ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ነቢያቶችን በዚህ ጉዳይ ላይ እንዳዘዛቸው መከራን እንደሚገልጽላቸው አላህ በቁርአን ላይ ነገረን። ብዙ ጊዜ ጭንቀት ሲመጣ መከራ ሲመጣ ለነቢያቶች እንዲያደረግን ያ መከራ ገለጽንላቸው ሲል አላህ እኛ ያንን ኑሮ እንድንኖረው ነው። የቁርአንን አስተምሮ እንድንሄድበት ነው። ቁርአን ልናነበንበው ብቻ አይደለም፣ እዛ ውስጥ ያለው ሚስጥሩ እናንተንም ይመለከታል። ደጋጎችን መልካም ሰዎችን እንደመነዳናቸው በድር ላይ ነብዩን ሰለላሁ ዐለይሂ ወሰለም ከዛ መከራ ነፃ አውጥቶ በቁጥር በሚበልጧቸው ህዝቦች ዘንድ ላይ ብልጫን ድልን እንዳጎናጸፍ ነው። ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣ ነው። ኢብራሂምን ከእሳት እንዳዳን ነው። እናንተንም እናድናለን ነው። መልእክቱ ይሄ ነው። እኛ ብቻ ከቁርአን ጋር ያለን ግንኙነት ያማረ ይሁን። ኡድኡ ረበኩም ተደሩዓን ወኹፊያ ጌታችሁን ለምኑት። ጭንቅ ጥብብ ብሎ አላህን ለምነው። ዝቅ ብለህ ድምፅን ዝቅ አድርገህ ራስን ተናንሰህ ዝቅ አድርገህ ለምነው። ኢነሁ ላ ዩሒቡል ሙዕተዲን አላህ ድንበር የሚያልፉትን አይወድም። ዱዓ አደብ አለው፣ እናየዋለን። ነቢያቶችን አላህ ከዚህ መከራ ነጃ አላቸው። የዘከርያ ቤተሰቦች ጭንቅ ባላቸው ሰዓት ላይ አላህ ጭንቀታቸውን እንዴት እንዳስወገደ አላህን ብቻ እንደሚገዙ ነቢያቶች ከአላህ ውጭ ማንንም እንዳላመለኩ ያስተማሩትም እኔን እሱም ብቻ እንዲገዙ እንደሆነ በቁርአን ላይ ብዙ ቦታ ነግሮናል። ኢነሁም ካኑ ይሳሪዑነ ፊል ኸይራት እነሱ እኮ በመልካም ስራ ሚሽቀዳደሙ ነበሩ። ወየድዑነና ረገበን ወረሃበን እኛን ከጅለውንም ፈርተውንም ይማጸኑናል፣ ይለምኑናል። ወካኑ ለና ኻሺዒን እነሱ ለእኛ ተናናሾች ነበሩ ብሎ አላህ የዘከርያን ቤተሰቦችን አወደሰ። ከዛ በፊትም ኑህን አንስቷል። ኑህ ዓለይሂ ሰላም አላህን ተጣራ። ኑህን አንሳው ኢዝናዳ በተጣራ ጊዜ ሚን ቀብሉ ከዛ በፊት ፈስተጀብና ለሁ ለሱ ተቀበልነው አለ ዱዓውን። ኑህ 950 ዓመት ዳዕዋ አድርገው ህዝቦቻቸው አላምንም ብሏቸው ኑህ ላይ የተለያየ መከራ አደረሱባቸው። እጃቸውን ሲያነሱ አላህ ለምነኝ ጥራኝ አላቸው። ለመኑት፣ ጠሩት። ፈነጀይናሁ ወአህለሁ እሱንና ቤተሰቦችን ቤተሰብ ብሎ የተጠራው ማን ነው? በሱ ያመኑት ናቸው እንጂማ ልጅም የኑህን መንገድ አልተከተለም፣ ወደ ጀሃነም ሄደ። ሚስትም የኑህን መንገድ አልተከተለችም፣ ወደ ጀሃነም ሄደች። ቤተሰብ ያለው ማን ነው? እሱና አማኞችን ሚነል ከርብ ከጭንቀት አዳናቸው አለ። ሚነል ከርቢል ዐዚም ከከባድ ጭንቀት ነጃ አልናቸው። ነጃ የሚለው አላህ ነው።
አዩብንስ አወሳችሁት ወይ ታስታውሳላችሁ በበሽታ ላይ የተቀመጥክ ወንድሜ በበሽታ ላይ የተቀመጥሽ እህቴ እስቲ አዩብን ጽናት ተመልከቺ አላህን ለምኖ አዩብ እንዴት አላህ ከመከራው እንዴት እንደገለጸለት ወአዩብ አዩብን አውሳው ኢዝናዳ ረበሁ ጌታውን በተማጸነ ጊዜ በተጣራ ጊዜ ረቢ ጌታዬ ወይ አኒ መሰኒ የዱር ኢዝናዳ ረበሁ አኒ መሰኒ የዱር እኔ ችግር ነክቶኛል ብሎ ጌታውን በተጣራ ጊዜ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ መቼ ተጣሩ አዩብ 80 ዓመት አላህ በቅንጦት አኖራቸው ልጆች ሰጣቸው ንብረት ሰጣቸው የሚያምር ኑሮ መኖር ጀመሩ ፈተና ነውና አላህ ፈተና መጣባቸው ዱንያ የፈተና ሀገር ናት የምንሸጋገርባት ናት ዱንያ ላይ የዘላለም ደስታ የለም ዱንያ ላይ የዘላለም ስቃይ የለም የዘላለም ደስታ የዘላለም ስቃይ አኺራ ነው አላህ የዘላለም ደስታ ውስጥ ከሚኖሩት አላህ ያድርገን ጀነት ነው ጀሃነም ነው የዘላለም ስቃይ አላህ ይጠብቀን አው አዩብ 80 ዓመት በደስታ አስቀመጣቸው 18 ዓመት በበሽታ ደቆሳቸው በሽታው ብቻ አይደለም ልጆቻቸውን ወሰደባቸው ንብረታቸውን ወሰደባቸው አዩብ አለይሂ ሰላም መከራው በጣም ተንሰራፋባቸው ከዛስ ሚስታቸው መጣ እንደው አንተ አላህን አትለምንም ወይ አላህ መከራ እንዲያነሳል ስትል ስንት ዓመት ነው ደስታ አድርጎ ያኖረን 80 ዓመት አለች 80 ዓመት ታዲያ 18 ዓመት መከራ 80 ዓመት ሙሉ በደስታ ውሎኝ ለ18 ዓመት እንደዚህ ልሆን በጭራሽ ጌታዬን አፍሯለሁ ግን ህዝቦች በጣም መጥፎ ነበሩ ሚበላ ጠፍቶ የአዩብ ሚስት ጸጉሯ ረጅም ነበር ጸጉሯን እየቆረጠች ጭምር እየሸጠች ሚበላ ነገር ትፈልግ ነበር ገበያ ስትወጣ ህዝቦቻቸው ዘርበይ የአዩብን በሽታ እንዳታመጭብን እያሉ በጣም በቃ አገለሏቸው ገበያ ስትወጣ እንሸጥልሽም ዘርበይ በሽታ እንዳታመጭብን ሱብሃንአላህ ከዛ አንድ ቀን ጸጉሯን ስከፍት ተቆርጦ ተመለከቱ በክብር መጣች የማይደረግ ነገር አደረገች አዩብ የዛ ጊዜ ነው እጃቸውን አነሱ ወአዩበ ኢዝናዳ ረበሁ አዩብንም አውሳው ጌታውን በተጣራ ቁጥር ጊዜ አለ ረቢ ያው ጌታዬ ብለው ማለት ነው አኒ መሰኒ የዱር እኔ ችግር ነክቶኛል ወአንተ አርሐሙ ራሒሚን አንተ ያዛኞች ሁሉ አዛኝ ነህ ፈስተጀብና ለሁ ዱዓውን ተቀበልነው ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ ያለበትን መከራ አነሳንለት አለ አዎ እንዴት አላህ ይህን ዱዓ ሲያደርጉ እግራቸው ላይ ካለው በል እርገጠው አላቸው እርኩድ ቢረጅሊካ ረገጡት ውሃ ወጣ ፈለቀ ይሄ መታጠቢያህ ነው ምትጠጣውም ነው አሉት ሲታጠቡ በሽታቸው በሙላ ግልል ብሎ ጠፋ ሲጠጡትም እንደዛው ምን ሆኑ ውበት ያለው የወጣትነት እድሜ ላይ ያማረ መልክን ቁመና አላህ ሰጣቸው ገበያ ዞራ ስትመጣ አዩብን አጣቻቸው ራሳቸው አዩብን ይባላል አዩብን አይተዋል እዚያ አካባቢ አንድ ሰው ነበረ ብላ ጠይቃለች ትኩር አድርጋ ስትመለከት አንተ የባለቤቴን የበፊቱ መልኩን ትመስላለህ የበፊት ወጣትነቱን እሳቸው መሆናቸውን አላወቀችም አላህ በዚህ መልኩ መከራን አነሳላቸው ወአተይናሁ አህለሁ አለ ቤተሰቡን መለስንለት ሰጠነው ወሚስለሁም ማዕሁም ከነሱ ጋር አምሳያውን አለ ጥፍ አድርጎ ረሕመተን ሚን ዒንዲና ከኛ በኩል የሆነ እዝነት ሲሆን ወዚክራ ሊልዓቢዲን አላህ ለሚገዙ ሰዎች መገሰጫ ሲሆን ታዲያ ምንድነው የተፈለገው ተባለ ዱዓ የሚባለው ነገር እጅግ አስፈላጊ ዱዓ የሚባለው ነገር ትልቅ ቦታ የኢባዳዎች ሁሉ ትልቁ ኢባዳ ስለሆነ ኑዕማን ኢብኑ በሺር ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን አሉ ኢነ ዱዓ እኮ ማለት هو العباده ኢባዳ ነው እርድ ለአላህ እንደሆነ ስንመካ በአላህ እንደሆነ ምን ሰግደው ለአላህ እንደሆነ ብለን እንዳመነው ሁሉ ዱዓ የማን ነው አላህ ነው ከአላህ ውጭ ማንንም አይለመንም ነቢያቶችም አይለመኑም ወልዮችም አይለመኑም መላእክቶችም ጅብሪልም ገብርኤልም ሚካኤልም ኢስራፊልም ሁሉም መላእክቶች አይለመኑም ሊለመን የሚገባው ማን ነው አላህ ነው ኢባዳ ነው ኢባዳን ደግሞ ቆርሶ ለሌላ አካል መስጠት ሽርክ ነው መማተ وهو يدعو من دون الله دخل النار አሉ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ያለን አካል እየተማጸነ እየተገዛ የሞተ ሰው እሳት ገባ አሉ ወንድሞቼ ወላሂ የሁል ጊዜ ጭንቀታችን ሊሆን የሚገባው እንደው የአላህን ሐቅ እንዴት ነው አስጠብቄ መሄድ የምችለው ጭንቀታችን ይሁን ወላሂ ለምን መሰላችሁ ሰውነን ወንጀል ላይ እንወድቃለን አኺራ ላይ ቅጣት እንኳን ቢመጣብን
ከሽርክ ውጭ ያለ ወንጀል ከሆነ የቅጣታችን ልክ የወንጀላችን ልክ ተቀጠን መጨረሻችን ጀነት ነው ሽርክ ከሆነ ግን አላህ አልደራደርም ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ በሱ ላይ የሚያጋሩትን አንድንም አልምርም አለ አላህ ወየግፊሩ ይምራል ማ ዱነ ዛሊከ ሊመን የሻእ ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል ሽርክንስ በቃ ቀይ መስመር ነው አልደራደርበትም ስለዚህ ቀብርም አንገዛም ድረሱልን አንልም ቀብር ላይ ተኝተን አንዳንድ አላሁኑ በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል እፈወሳለሁ እድናለሁ ወንድሞች ወላሂ የሞቱ ሰዎች ከኛ ይከጅላሉ ምን አላህ ይርሐመው አላህ ይዘንለት አላህ የጀነት ያድርገው ሚለውን ሰው ይፈልጋሉ ለሞቱ ሰዎች ይሄ ነው የሚገባቸው ምን ዱዓ ልናደርግላቸው ቀብር ዚያራም ከሄድን እንዘይራለን ዱዓ ነው የምናደርግላቸው አላህ ምህረት እንዲለግሳቸው ሚጠቅማቸው ለነሱ ይሄ ነው ወላሂ ሚጠቅማቸው ይሄ ነው ስለዚህ ዱዓ ኢባዳ ነው ከአላህ ውጭ ማንም አይለመንም ወቃለ ረብኩም ጌታችሁ አለ ኡድኡኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ ችግርም ይገልጽ ጥያቄ ተጠይቆ ጥያቄ የሚያስተናግድ ከአላህ ውጭ ማንም የለም አመን ዩጂቡል ሙጠረ ኢዛ ደዓ ማን ነው እሱ ጭንቅ ጥብብ ብሎ በተጠራ ጊዜ ወየክሽፉ ሱአ መጥፎ ነገርን ከኛ ገለል የሚያደርግ ወይجعلكم خلفاء الارض በምድር ላይ ተተኪ የሚያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ قليلا ما تذكرون ትንሽ እንኳን አታስተነትኑም ወይ ጭንቅ ጥብብ ሲል ያ ረብ ምትለው እኮ አላህን ነው ዛሬ እኮ የሀገራችን ሰዎች ተቅላላ ወላሂ ጭንቅ ሲላቸው ወደ አላህ ነው አንድዬ አንተው ድረስልን አንድዬው ማን ነው አላህ ነው ሌላ አይደለም እኮ አንድዬ አዎ ጭንቅ ጥብብ ሲለን ወደሱ ነው መከራው ሲመጣ ወደሱ ነው ከሱ ውጭ ያስፈልግም ለዚህ ነው ያን ትንሽ ልጅ አብዱላህ ኢብኑ አባስን ገና ልጅ ወጣት በነበረበት ሰዓት ላይ ነብዩ መከሩት ኢዛ ሰአልተ በጠየቅ ጊዜ ፈስአልላህ አላህን ጠይቅ ወኢዛ እስተዐንተ መታገዝ መረዳት በፈለግ ጊዜ ፈስተዒን ቢላህ በአላህ ደረዳ ወዕለም እወቅ አነ ልዑማ ለው እጅተማዐት ዐላ አን የንፈውከ ቢሸይን ህዝብ በአጠቃላይ አንተም በሆነች ነገር ሊጠቅምህ ሀብታም ሊያደርግህ ከበሽታ ሊያድንህ ቢሰባሰብ ምን ቢል ለም የንፈውከ ኢላ ቢሸይን ቀድ ከተበሁ ላሁ ለክ አላህ ለአንተ በጻፈልህ ነገር ካልሆነ በስተቀር ምንም ሊጠቅሙ አይችሉም ወለው እጅተማዑ ዐላ አን የዱሩከ ቢሸይን ከለሚባል እዚህ ሊኖር አይገባም መጥፋት አለበት ብሎ ቢያድሙብህ ቢያብሩብህ የዓለም ህዝብ አንተን ለማጥፋት ከዚህ ከጫፍ እስከ ጫፍ ቢሰባሰብ ቢንቀሳቀስ ለም የዱሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈው ካልሆነ በስተቀር አንድች ጉዳት ሊያደርሱብህ አይችሉም አዎ አላህን ብቻ ጠይቅ لا تسألن بني آدم هاجة واسأل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب وبني آدم حين يسأل يغضب قد آمين من على يسول لج أتأيك ጉዳይን በሩ ያልተዘጋውን ጌታ አላህን ብቻ ጠይቀው አላህ ጥያቄ ስታቆም እሱ መለመን ስታቆም ይቆጣል የሰው ልጅ ደግሞ ስትጠይቀው ይቆጣል አዎ من لم يسأل الله يغضب عليه አላህን ማይጠይቅ አላህ ይቆጣበታል ዛሬም ነገ ለምነኝ ሁሌ ጨቅጭቀኝ ነው ደሞ ለምነኸው والله ባዶ አትቀርም እርግጠኛውን ነብዩ ሰለላሁ ዐለይሂ ወሰለም ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን አሉ ማ አለል አርድ ሙስሊሞች ወይ ስሙኝ ማ አለል አርድ ሙስሊሙን አንድ ሙስሊም በምድር ላይ የለም የድዑ አላህ ተዓላ ከፍ ያለውን ጌታ አላህን ሲለምን ሲጠይቅ ቢዳዕወቲን የሆነች ጥያቄ አንድን ዱዓ አድርጎ ሲጠይቅ ኢላ አታሁ አላሁ ኢያሃ ያ የጠየቀውን የለመነውን ነገር የሰጠው ቢሆን እንጂ አው አለዛም صرف عنه من سوء مثلها መጥፎ ነገር እየመጣ ነበር ይቀልብስለታል ብር ጠየቅ በላይ እየመጣ ነበር ብሩ ይቀራል በላው ግን ተመልሷል ንግድ ሊከስር ነው ተብሏል ይቆማል ሱቅ ሊቃጠል ነበር ሳይቃጠል ይቀራል የሆነ በሽታ አደጋ ሊመጣብ ነበር አንተ የሆነ ጥያቄ ጠይቃል በዛ ዱዓ መሰረት
ስንት ነገር ተመልሶልናል ስንት በላ አላህ ብቻ የሚያውቀው ከኛ ላይ ገለል ያደርገው አላህ ብቻ የሚያውቀው ከኛ ያስወገደልን ስንትና ስንት ነገር አለ አው يدخر له من الاجر مثلها ወይም ደግሞ ያንን አጅር የሚመስል ደግሞ ለአኺራ ያከማችለታል እንጂ አንድ ሙስሊም እጁን አንስቶ ዱዓ አድርጎ ያ ረብ ብሎ በባዶ የሚቀር የለም ይህን ሲያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይቀበላል ማለም يدعو باسم በወንጀል እስካለመነ ድረስ አው በወንጀል አላህ ይቀበልም ወንጀልን ተባበረኝ ብትል አላህ አይተባበርም ፍትሃዊ የሆነ ጌታ ነው አው ቃጢዓት ረሂሚን ወይም ዝምድናን በመቁረጥ እስካለመነ ድረስ አላህ የጠየቀውን ይሰጠዋል فقال رجل من القوم ከሰዎች አንደኛው አለዛው اذا نكثر ታዳና ብዛ እንደ ያላቸው አው አላሁ አክበር አላህ ብዙ አለው ዛሬ ቪላ ቤት ሰጥቻለሁ ህንጻውን ሰጥቻለሁ መኪናው ይቅርባ አይልም ዛሬ እንዲሰጥቻለሁ ሌላው ይቅርባ አይልም ጠይቀው አላህ ይሰጣል አላህ ሰጪ የሆነ ጌታ ነው ስለዚህ አላህ Subhanahu Wa Ta'ala ሁሌ መለመን ስንለምነው ደግሞ የሱ በተለይ ሩብያውን ረበና ሚላውን ማብዛት ቁርአን ላይ አብዛኛው ካያችሁ ረበና ይበዛል ጌታችን ወይ ረበና አቲና ፊ ዱንያ ሐሰና ረበና ላ تزغ قلوبنا بعد إذ هديتنا ረበና ረብ ሚላውን ባለቤትነቱ ጌትነቱ ለሱ መሆኑን አረጋግጠ ያ ረብ በለው አላህ በዚህ መልኩ ስትለምነው ደግሞ ጉዳይን አላህ ያስተካክልልሃል ዱዓ ስታደርግ መመሰጥ ያስፈልጋል ተመሰጥ እርግጠኛው ቀልብህን ለአላህ ክፍት አድርገው ሌላ አጃ ውስጥ እንዳንሄድ ዱዓ ያደረገ አንዳንዱ ጸጉሩን ያካል ሚዞር ነገር እንዲያል ወሬ ምናምን ላ ፍርድ ቤት ዛሬ ፍርድ አለ የሆነ ቢባል እንዴት ነው ምንዋደቀው ኩምሰስ እንላለን ዳኛው ፊት ስንቀርብ የዳኛዎች ሁሉ ዳኛ የዓለማቱ ጌታ ፊት ቆመ እንዴት ነው ሌላ ሐሳብ ውስጥ የምትገባው ልብህን እንዴት ነው ለሱ ማሰጠው ዱዓ ስታደርግ መመሰጥ ይፈልጋል ነብዩ ሰለላሁ ዐለይሂ ወሰለም አሉ ኡዱላህ አላህን ለምኑት ወአንቱም ሙቂኑን ቢልኢጃባ እናንተ እንደሚቀበላችሁ እርግጠኛው ናችሁ አላህን ለምኑት ወዕለሙ እወቁ አነላህ ላ يستجيب ዱዓን ሚን ቀልቢ ጋፊል ላሂን አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም አሉ አዎ ዱዓን አላህ አሳበ ሌላ ቦታ አርገ ጋፊል ቀልብ ይዘህ ስልቹነ አይቀበልም መመሰጥ ያደርግልኛል እርግጠኛ መሆን ዘመድህ 2.5 ወይ ግማ 5 ሚሊዮን ነገ ቼክ ጽፍላለሁ ሲል አረ ይሰጠኛል ብለን እርግጠኛው ነን እንቅልፋተን በጠዋት እንገሰግሳለን ቃሉን ሊያጥፍ ወይም ላጥፍ በሚችል አካል ሰው ዛሬ የተናገረውን ነገ የሚክድ እንዴት በአላህ ላይ ግን እርግጠኛ እንዴት አንሆንም ይሄን ያልካልን ዱዓ አደቦች አሉት የመጀመሪያው ዱዓ ስናደርግ ወደ ቂብላ ዞረን እጅ ማንሳት ያስፈልጋል እጅ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ረበኩም ተባረከ ወተዓላ የናንተ እኮ ጌታችሁ አላህ ሐዩን ከሪሙን ሐይ ነው ከሪም ነው ቸር ነው يستحيي من عبده ከባሪያው እኮ ያፍራል اذا رفع يديه اليه ወደሱ እጆቹን ከፍ አድርጎ ሲያነሳ إذا رفع يده إليه ودسو جوچن كف أدرغو سيانسا أي يردهما صفرا ببادو مملس الله يفرال سبحان الله يفرال الجنان سته ببادو لملسه يفرال على النبي صلى الله عليه وسلم ودا قبلة مزور عمر بن الخطاب رضي الله عنه سيناغروا من يلالو لما كان يوم بدر يبدر لت نظر رسول الله صلى الله عليه وسلم إلى المشركين ودا مشركوش تملكتوا وهم 1000 አንድ ሺህ የሚጠጉናቸው ቁጥራቸው ወአስሐቡ 319 የሳቸው ደግሞ ረጁላን 319 የሚጠጋ ነው فاستقبل نبي الله صلى الله عليه وسلم القبلة نبي صلى الله عليه وسلم ወደ ቂብላ ዞሩ አሉ ማን ዑመር ወደ ቂብላ ዞሩና ثم مد يديه ከዛ እጃቸውን ዘረጉት فجعل يحتف بربه ጌታቸውን መጠየቅ ጀመሩ አቡበከር መጥቶ የዛኔ ሐስቡክ ይበቃሃል ብለው የለበሱት ኩታ እስኪወድቅባቸው ይሄ ብብታቸው እስኪታይ እጃቸውን ከፍ አደረጉት አው አላህ ቃል የገባልን ነገር ይሰጣል ብለው አቡበከር እስኪያረጋጓቸው ድረስ ወደ ቂብላ መዞር ሌላው ዱዓ ስናደርግ ዝም ብለን አይደለም አንተ አንድ ባለስልጣን ቤት የሆነ ቀበሌ ትንሽ ቀበሌ ስትሄድ ለመግባት ሊቀመንበሩ ጋር ምን ያስፈልጋል ፍቃድ አይደል ጻፊዋ ቆይ ሰው አለ ቆይ ላስፈቅድ ምናምን አለ መንደርደሪያ ያለው አላህ ዘንድም ስትሄድ ዝም ብሎ አይደለም አላህን ስትለምን እንጂ ዝም ብሎ አይደለም ስላችሁ ይሄ ትርኪ ሚርኩን የሚያገናኛለ ምናምን አይደለም አደቡን ብቻ ነብዩ ነገሩን ምን አይነት አደብ ረሱል አለይሂ ሰላቱ ወሰለም አንድ ሰውን
እጁን አንስቶ ዱዓ ያደረገ ተመለከቱት። ይህ ሰው ዱዓ ሲያደርግ አላህን አላመሰገነም፣ ነብዩ ላይ ሰለዋት አላወረደም። ዝም ብሎ ሲያዩት ዝም ብሎ ነው ዱዓ የሚያደርገው። አላህ ወይን ስጠኝ ሳይሆን ዱዓ ስታደርግ ይህን ሲመለከቱት አጅለ ሃዛ ይህ ሰው ተቻኮለ አሉት። ፈደዓሁ ጠሩት ወቃለ ለሁ ለሱም አሉት ኢዛ ሰላ አሐድኩም አንዳችሁ ሰላይ ዳአማል ዱዓ ያደረገ ጊዜ ፈልየብዳ ቢተሕሚዲ ረቢሂ والثناء عليه اللهم بما مسجن بما ودس يجمر وليصلي على النبي صلى الله عليه وسلم كذب النبي عليه الصلاة والسلام له صلوات يورد ثم يدعو بما شاء كذام يفلقوا النجر يتأيك بسم الله الحمد لله والصلاة والسلام على رسول الله بلا بكين يكونوا الله أنا مسجنه الله أنا ودسه نبي الله صلوات يورد دعاء مجمرنا سزقاهم بزي ملكو كزقاو إلى ابن القيم رحمة الله عليه الله دعاء مستجاب يدرق الله حال አላህ ዱዓው ሙስተጃብ ያድርግልሃል። ስለዚህ በዱዓ ላይ ይሄ ማድረግ ነው። ሌላኛው ደግሞ ዱዓ ስታደርግ እርግጠኛ መሆን እንጂ መጠራጠር አያስፈልግም። ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ኢዛ ዳ አሐዱኩም ፈላ የቁል እንዳይላሉ اللهم اغفر لي ان شئت الله ወይ ከፈለክ ማረኝ አይበል ولكن ليعزم مسألة وليعظم رغبته فإن الله لا يتعظمه شيء أعطاه አሉ አላህ ወይ ከፈለክ ማረኝ አላህ አስገዳጅ የለውም እንዳይባልም በምርጫ አይደለም ተረው ይምረኛል ብለ ማረኝ ብለ ቁርጥ አድርገ አላህ መለመን ነው። ሱጁድ ላይ ሆነ የተከበረውን ፊት ዝቅ ያረክሳት ለምነው አቅረቡ ما يكون العبد من ربه وهو الساجد فاكثر الدعاء አንድ የአላህ ባሪያ ለአላህ ይበልጥ ቅርብ የሚሆነው ዝቅ ሲል ነው። አላህ ላይ ነው አይደል ለሱ ቅርብ ስንለው እንዴ ስንላ ዝቅ ሲል ነው። በምን ሱጁድ ቦታ ላይ ሱጁድ አድርገ ያ ረብ በለው የተከበረውን ፊት ለአላህ አስተናንሰ አዋርደ አላህ ለምነው አላህ ይቀበልሃል አሉ። አዛን ካለ ኢቃም እስኪል ባለው ሰዓትም ዱዓ አብዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ናዳ አልሙናዲ ተጣሪ የተጣራ ጊዜ ሙአዚኑ ማለት ነው ፉቲሃት አብዋቡ ሰማ የሰማይ በሮች ይከፋፈታሉ ወስቱጂበ ዱዓ ዱዓም ደግሞ ተቀባይነት ያገኛል አሉ። አዛን ብሎ ኢቃም እስኪል እጅን አንሳ አዛን ብሎ ቆይ ኢቃም ሲል ገባለሁ ብለ ውጭ እንዳትቆም ግባና ረካዓተይን ሰግደ ያ ረብ በለው ሀጃ አለምነው አላህ ከወፈቀ ከሌሊቱ 1/3 ላይ ደግሞ ሱቢ ሊቀርብ አካባቢ ላይ ተነስ አላህ አለምነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ينزل ربنا تبارك وتعالى የተባረከው ጌታችን አላህ የተቀደሰው ጌታችን አላህ ከፍ ያለው ጌታችን ይወርዳል حين يبقى ثلث الليل الآخر የሌሊቱ 1/3 ሲቀር كل ليلة بيانداندو لليت ነው ደግሞ فيقول ይላል ማን ነው ጎበዝ ታዲያ من يسألوني فأعطيه ማን ነው የሚጠይቀኝ የምሰጠው من يدعوني فأستجيب له ማን ነው የሚለምነኝ የምቀበለው من يستغفروني فأغفر له ማን ነው ማረኝ የሚለኝ የምምረው حتى يطلع الفجر ፀሐይ ፈጅር እስኪወጣ ድረስ ባለው ሰዓት ማለት የዛ ድረስ አላህ ይሄን ጥያቄ ያቀርባል። እኛ ይወርዳል እንዴት ወዴት ምን አገባህ አላህ ነው ያለው ነብዩን የተናገሩት። ብልጥ ጮሌ ግን ወደዚህ ውስጥ ጥያቄ ከመግባት ይልቅ ምንድነው የተባለውን ነገር ማድረግ ነው። ተነስቶ ምን ማድረግ አላህን መለመን። ሀጃ የለብህም ጉዳይ የለብህም ቀበሌ ነገር ይፈጸማል ወረዳ ክፍለ ከተማ የሆነ ቦታ ቢባል ለሊት አይደለም 8 ሰዓት ተነስተን እንሄዳለን አላህ ዘንድስ በዛ ሰዓት ተነስተ ያ ረብ በለው። የጁማዓ ሰዓት አለች 1 ሰዓት በዛ ሰዓት ያ ረብ በል የው ጁማዓ አይደለ ዛሬ 1 ሰዓት አለች። ነብዩ ሰለላሁ ዐለይሂ ወሰለም አሉ የውሙል ጁማዓቲ 12 ሰዓት 12 ሰዓቶች አሉ ሚንሃ ከነሱ ደግሞ ሰዓቱን 1 ሰዓት አለች لا يوجد عبد مسلم يسأل الله فيها شيئا إلا أتاه الله فالتمسها آخر الساعات بعد العصر اللهم لمنو عند مسلم يጠየቀው የተሰጠው ሰዓት ቢሆን እንጂ ከአስር በኋላ ባለው ሰዓት ላይ ፈልጓት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ ይሁሉ ደረጃ ካለው እኛ ታዲያ ይህንን ዱዓ ለምን ዘነጋን? አላህን ልንማጸን ይገባል። አላህ እሱን ስንማጸነው ጉዳያችንን በአጠቃላይ አላህ ያገራልናል። አላህን ሁሌ እንለምነው ከአላህ ደጃፍ እንዳንርቅ። ስስታም በኺል ሰነፍ ማለት ከዱዓ የሰነፈ ነው ተብሏል። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ወኢዛ ሰዐለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደአን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን
أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حق حمده أحمده سبحانه لا أحصي ثناء عليه وكما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا إلى يوم الدين أما بعد. دعاء تلك درجة له بتأم يعجباتشو نبينا عليه الصلاة والسلام بتلاقي قداي لي الله سوى سيتيقواتشو سلا ورابا يتيقوهال اندي بلا ملس نبيون تالك أسكبال ስለ ጨረቃ አቆጣጠሩ እንዲበለመልስላቸው ስለ ኸምር ይጠይቋል እንዲበላቸው እያለ አላህ ነብዩን ጣልቃ አድርጎ መልስ እንዲሰጡ አደረገ። የዱዓ ጉዳይ ላይ ግን ነብዩን ጣልቃ አላስገባም። ዱዓ ስታደርግ በአንተና በአላህ መካከል ማንም ጣልቃ አይገባም። ማን ነው የሚሰማ? አላህ ምን አለ? ወኢዛ ሰአለከ ዒባዲ ባሪያዎቼ ስለኔ ከጠየቁም አኒ ፈኢኒ ቀሪቡን እኔ ለነሱ ቅርብ ነኝ አለ። وجيب الدعوة الداعي إذا دعان لما ينبلمني تتاري بطرين جزي اقبلوا اللو نجرجن فليستجيبوا لي لاني الشبلون يتاززون وليؤمنوا بي بني ميمنوا بي لعلهم يرشدون لمروا زندي كجلال لنا دعاء درجن دعاءችን مستجاب ما يونبت من دنو ميلون አይተን ፕሮግራማችን ንስጋ ዱዓ እናረጋለን። ዛሬም ሁሌ እንለምነዋለን። ጠብ ሚል ነገር የለም እንላለን። ከማን ነው ምክንያቱ? ማን ነው መንስኤው? ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው ነው እሱ ሐራም እንመገብ አላህን እንፍራ፣ ወለድ ላይ ተጨማለቅን አላህን እንፍራ፣ ተውባ እናድርግ እንመለስ፣ የሰው ሐቅም እንበላ አላህን እንፍራ፣ ተውባ እናድርግ፣ የሐራም ስራ ላይ ካለን ተውባ እናድርግ፣ ጨንቆ ጥብብ ብሎ ያ ረብ ድረስልኝ ስትል አላህ አልቀበልም ነው የሚለው። እኔ አይደለሁም ያልኩት ነብዩ ዐለይሂ ሰላቱ ወሰላም ذكر النبي صلى الله عليه وسلم حال الرجل سلا عند سو أوسو يطيل السفر من قد يار الزمنو أشعس أغبر سأقرأ تنجبار راوارا يلبسنو جنك كتب بلوت برها لين يالو ثم يمد يديه إلى السماء كذا جوتشون ودى سماء زرقتو كف دركو يا رب يا رب جيتا يدرسلين يلال نبي منالو ومطعامه حرام ميبلاو حرام نو ومشربه حرام يميتأتو حرام نو وملبسه حرام يلبسهم كحرام نو وغذي بالحرام سونة باتك لا يتجنبوا بحرام نو فأن يستجاب لذلك تادا الذي سندين دعاء مستجاب ميونو. وفي الحديث أطيب مطعمك تكن مجاب الدعوة أما قاقبين أسامر ንጹህ አድርገው ሐላል አድርገው ዱዓ ተቀባይነት ያገኛል። ሌላውስ ዱዓ ተቀባይነት እንዳይኖር የሚያደርገው ምንድነው? استعجال መቻኮል በቃ አሁን ካላየሁት አሁን መቻኮል አያስፈልግም። ሙሳና ሃሩን በፊራውን ላይ እኮ ዱዓ አድርገው ከ40 ዓመት በኋላ ነው ውጤት የመጣላቸው። ከ40 ዓመት በኋላ ሶብር ያስፈልጋል። ኢባዳ ነው። ልክ እንደ ሰላት እንደ ጾም ኢባዳ ነው ዱዓ። ሶብር ያስፈልጋል። አላህ ከፈለገ ይስጣል ወይ ለአኺራ ቆይላል ወይ በላ መልሶላል። ሶብረኛ መሆን ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ላ የዛሉ ይስተጃቡ ሊዐብዲን ለአንድ አላህ ባሪያ አላህ ዱዓውን ከመቀበል አይወገድም ማለም የድዑ ቢኢስሚን በወንጀል እስካለመነው አው ቀጢዓት ረሂሚን ወይ ዝምድናን በመቁረጥ እስካለመነውና ማለም የስተዕጅል እስካልተቻኮለ ድረስ ቂለ ያ ረሱላህ አንተ አላህ መልእክተኛ መል استعجال መቻኮል ማለት ምንድነው ብሎ ጠየቅ። قال يقول قد دعوت وقد دعوت زار لمنك نجم لمنك ሁሌም ጠየቅ فلم أرى يستجيبوا لي ሲቀበልን ግን አላይም فيستحسروا عند ذلك ويدعو الدعاء ይሰላችና በዚህ ሰዓት ዱዓን ያቆማል። ስለዚህ መቻኮል ያስፈልግም። ሌላው መዝጋይ ማረገው ሩቅ ሎሉት ወንድሞቻችን ዱዓ እናድርግ። አንደኛ ዱዓ ማድረጋችን ወንድማማችነት ያጠናክራል። ሁለተኛ ለነሱ ዱዓ ስናደርግ ያ የለመነው ዱዓ ለማን ይሆናል? ለኛ ይሆናል። إذا دعا المرء لأخيه አንድ ሰው ለወንድሙ ዱዓ ካደረገ በሩቁ ዱዓ ካደረጋሉ ነብዩ ሰለላሁ ዐለይሂ ወሰለም
እጁን አንስቶ ያ ረብ ለወንድሜ ኸይር ነገር ግጠመው ብሎ ዱዓ ሲያደርግ አላህ መላእክት መድቧል በዛ በዱዓው አድራጊ ሰው ላይ አሚን የሚል አው ለወንድሜ ጠየቀው አላህ ይስጠው ላንተም ለወንድሜ ጠየቀው ነገር አላህ ይስጥ ይላል ስለዚህ ይሄን አጋጣሚ ተጠቅመን እኛ ሰላም ተቀምጠናል አክሱም ያሉት ሙስሊም ወንድም እህቶቻችን መከራ ላይ ናቸው እንደፈለጉ ይሆኑባቸዋል ፖለቲካው ግራ በገባቸው ቁጥር የሚያወራርዱት ሂሳቡን ቁማሩን የሚጫወቱት ሁሉም ፖለቲከኛ ማለት ይቻላል ሙስሊሙ ላይ ነው እንኳን ትምህርት ቤት ሂጃብ አይደለም ካምቧላ መንገድ ላይ መልበሳችሁ መሬት የሰጠናችሁ ልትኖሩበት እንጂ አዛን ልታወጡበት ልትሰግዱበት አይደለም ያ የነጃሺ ሀገር የነብዩን ሰሃባ የተቀበለበት ነጃሺ ፍታዊ መሪ ተብሎ የተጠራበት ሀገር ላይ በወቅቱ በረካው የተንሰራፋበት በምን በፍታይነቱ የአላህ ታማኝ ባሪያ በመሆኑ ዛሬ ግን በቦታው ላይ አምባገነኖች መጡና ወንድሞቻችን ላይ የተለያዩ ነገሮች ያደርጋሉ የሚመለከተው አካል ለእንደነዚህ አይነት አካል አስፈላጊውን ነገር ማድረግ አለበት ለወንድሞቻችን እህቶቻችን ጥበቃ ማድረግ መብታቸው ሊከበር ይገባል የእምነት ነፃነት ይባላል ግን ውሸት እንደፈለጉም ያደርጉ ስለዚህ እኛ ግን ቢያንስ እጃችንን አንሳ ድምጽኑ ናቸው ዱዓ እናድርግላቸው ያ ረብ ሰላም አርጋቸው እንበል ያ ረብ ጠብቅልን እንበል ያ ረብ አክሱም ላይ ያሉት ሙስሊም እህት ወንድሞቻችን ሰላማቸውን አብዛው የተመቻቸውን መስጊድም አንተ ለግሳቸው ሱብሃንአላህ አዛን አንሰማም አዛን ማይወደው እኮ ሸይጣን ነው አዛን ማይወደው ሸይጣን ነው አንተ ሸይጣን ተባባሪ ነህ አዛን ሲደረግ ሸይጣን ይርቃል አሉ ስለዚህ በዚህ ጉዳይ ላይ ለወንድሞቻችን ዱዓ እናድርግ هذا وصلوا وسلموا على من أمرتم بالصلاة والسلام عليه قال تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها أشرا اللهم صل وسلم وبارك على سيدنا ونبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وأن صائر الصحابة الأكرمين وأن التابعين ومن تبعهم بإحسان إلى يوم الدين اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريدا إلا شفيته ولا ميتا إلا رحمته ولا حاجة إلا قضيتها ويسرتها يا رب العالمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر من نصر الدين واخذل من خذل المسلمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر إخواننا في أكسوم اللهم انصر إخواننا في أكسوم اللهم انصر إخواننا في أكسوم اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أقم الصلاة سبسكرايب بمرق بيتساب يهرو